ጠባቂ የነበረው የአውሮፓ ቻምፒዮንስ ሊግ ዛሬ ምሽት ሲመለስ በኤምሬትስ አርሰናልና ኦሎምፒያኮስን አገናኝቶ በኦሎምፒያኮስ ጨዋታ ማርቲን ኦዴጋርድ እንደ ሞዛርት የደመቀበት ምሽት ነበረ። የአርሰናል ደጋፊዎች ይህ ተጫዋች ለምን አምበል እንደሆነ ያሳየበት በጣም ጥሩ ብቃቱን አሳይቶ ወሳኝ የሆነውን አርሰናል 3 ነጥብ እንዲወስድ አግዟል። የመጀመሪያው 45 ደቂቃ የኦዴጋርድ ጊዜ ነበር ማለት ይቻላል። ገብርኤል ማርቲኔሊ ጎሎችን ማስቆጠር አሁንም አላቆመም። ቪክቶር ዮኬሬስ አሁንም አርሰናልን ከጎል ውጭ ያለውን ሁሉ ነገር እየሰጠ ይገኛል። ድንቅ የሆነ ጥምረትን ድንቅ የሆነ ሩጫዎችን ሲያደርግ ዛሬ አይተነዋል። አርሰናል ይህ ስብስብ አሁንም ቢሆን ለማይክል አርቴታ ረፍትን የሚሰጠው አይደለም። ሁሉም ተጫዋቾች በምርጥ ብቃት የማይክል አርቴታን ቋሚ 11 በሚገባ ለመሰለፍ ጥረቶችን እያደረጉ እንዳሉ የሚያሳይ ብቃት ነው። ምርጥ ጨዋታ፣ ምርጥ ጎል እንዲሁም ደግሞ ምርጥ 3 ነጥብ አርሰናሎች መውሰድ ችሏል። በአውሮፓ ቻምፒዮንስ ሊግ እንግዲህ አርሰናል ወሳኝ የሆኑትን ሁለቱን ጨዋታዎች ከዚህ በፊት ባለፉት ሳምንታት አትሌቲክ ቢልባኦን ከሜዳው ውጭ በሳን ማሜስ አሸንፏል። በኤምሬትስ ደግሞ ኦሎምፒያኮስን የማሪንስካያውን ኦሎምፒያኮስ 2-0 ማሸነፍ ችሏል። በአጠቃላይ በአውሮፓ ቻምፒዮንስ ሊግ ላይ 4 ጎሎችን አስቆጥረው ምንም ጎል አልተቆጠረባቸውም። አርሰናሎች በቀጣይ በአውሮፓ ቻምፒዮንስ ሊግ አትሌቲኮ ማድሪድ እና ባየር ሙኒክን በሜዳቸው ሲያስተናግዱ ከሜዳቸው ውጭ ደግሞ ኢንተር ሚላንን፣ ስላቪያንና እንዲሁም ክለብ ብሩጅን የሚገጥሙ ይሆናል። በሜዳቸው ከሪያትን የመጨረሻው ጨዋታ ይሆናል። ይህ ማለት አርሰናል በአውሮፓ ቻምፒዮንስ ሊግ ወደ ቀጣዩ ዙር ቶፕ 8 ሆኖ ለመጨረስ ከ15 ነጥብ በላይ ማግኘት ይጠበቅበታል። አሁን 6 ነጥቦችን አካቷል። ስለዚህ ቀጣይ 9 ነጥቦችን የሚሰበስብ ከሆነ መድፈኞች ወደ ቀጣዩ ዙር የማለፋቸውን እድል የሚያረጋግጡ ይሆናል። በአውሮፓ ቻምፒዮንስ ሊግ በእንግሊዝ ፕሪሚየር ሊግ በወቅታዊ ብቃት ካያችሁት አርሰናል በአውሮፓ መድረክ ላይ ካሉ ምርጥ ቡድኖች ውስጥ አንዱ ነው። ወደ አድማጮቻችን አርሰናል ከኦሎምፒያኮስ ያደረጉትን ጨዋታ እንዴት አገኛችሁት? የናንተስ እንዴት ነው ነበር ጨዋታው? የጨዋታው ኮከብ በእናንተ እይታ ማን ነበር? እኔ ኦዴጋርድ ኢዝ ባክ የሚያስብል ነው። በጣም አስገራሚ የመጀመሪያ 45 ደቂቃዎችን አሳልፈዋል። ጥሩ ብቃት፣ ወሳኝ የሆነ ፐርፎርማንስ። በተለይ ኦዴጋርድን ባለፉት 1 ዓመት ከምናምን ኦልሞስት ጠፍቶበታል። አምና ከጥቅምት በኋላ ከተጎዳ በኋላ ከጉዳቱ ሲመለስ ኦዴጋርድ አልነበረም። ኳሶቹ ይዘገያሉ፣ ኳሶቹ ወደፊት በፍጥነት አይሄዱም፣ አርሰናል በፍጥነት አያጠቃም። አርሰናልም ውጤታማ እንዳይሆን አድርጎት ነበር። አሁን ግን ኦዴጋርድ በጣም አስገራሚ የሆነ የመጀመሪያ አጋማሽን አሳልፏል። ይህ በጣም ለኦዴጋርድ አርሰናል በሚፈልገው ሰዓት ደርሷል። ዘንድሮ መድፈኞቹ ዋንጫ ያሳካሉ የሚለው እንግዲህ ትልቁ ጥያቄ የሚሆን ነው። ወደድማቻችን እንግዲህ አርሰናል በጨዋታውን የጀመረበት ፍጥነት በተለይ ይህ ለተቃራኒ ቡድኑ ናቸው ራሱ የአርሰናልን ጨዋታ አሁን የኦዴጋርድን ብቃት ብቻ ሳይሆን ስብስቡ በአጠቃላይ የሚያሳየው ፈጣን ማጥቃት ባለፉት ዓመታቶች ያለፉት 2 ዓመታት በተለይ አርሰናል በጣም ፕራግማቲክ የነበረ ማይክል አርቴታ ሐሳቦቹን የማይለዋውጥ ተመሳሳይ የሆነ መከላከል ቅርጹን የሚጠብቅ ኳሱን ይዞ የሚቆይ እድሎችን አስጨንቆ ለመፍጠር የሚሞክር ነበር። የአሁኑ አርሰናል ደግሞ እድሎችን በቀላሉ ማግኘት የሚችል በሚገባ የሚከላከል ቡድን ሆኗል። ፍሪ ፍሎ ሆኖ በጣም ነፃነት ያለው የኳስ ፍሰቱ በጣም የሚያስደስት በየደቂቃው ማጥቃትን የማያቆም ቡድን ሆኗል። ያንን ተከትሎ እንግዲህ የኦዴጋርድ አስደናቂ ፓስ ለቪክቶር ዮኬሬስ አቀበለ። ዮኬሬስ በአስገራሚ ሁኔታ ሹት አደረገ። ያንን ኳስ በረኛቸው ያዳነው ማለት ነው። የኦሎምፒያኮስ ግብ ጠባቂ ያዳነውን ኳስ ማርቲኔሊ ደርሶ ጎል ማስቆጠር ችሏል። አርሰናል በጨዋታው ላይ ብልጫዎችን ወስዷል። ሁለተኛውን ጎል ለማግኘት ግን በጣም ረጅም ጊዜያቶችን ፈጥሯል። በተለይ ሊያንድሮ ትሮሳርድ 2 እና 3 ኳሶችን አምክኖ ነበር። ያንን ተከትሎ እንግዲህ ቡካዮ ሳካ በ92ኛው ደቂቃ አካባቢ በጣም አስገራሚ የሆነ በግብ ጠባቂው ለውጭ ላይ አድርጎ አስቆጥሯል። አርሰናል የኦሎምፒያኮስ ጎል አስቆጥረው ጎሉ ተሽሮባቸዋል። ያም አልካቢ ያስቆጠረው ጎል ነበር። በአጠቃላይ አርሰናል በዚህ ጨዋታ ላይ እንደ ስብስብ ስታዩት ያሳረፋቸው ተጫዋቾች ዝርዝር ራሱ የአርሰናልን ተቀያሪ ቤንች ስታዩ የአርሰናልን የተጎዱ ተጫዋቾች ብዛት ስታዩ ይህ ስብስብ ዘንድሮ ዋንጫ ያነሳም የሚያስብል ነው። ቡካዮ ሳካ፣ ኤዜ፣ ራይስ፣ ካላፊዮሪ፣ ቲምበር፣ ዳውንማን፣ ንዋነሪ እነዚህ ሁሉ ተቀያሪ ላይ የነበሩ ተጫዋቾች ናቸው፣ ኖርጋርድን ጨምሮ ማለት ነው። ይህ ስብስብ ምን ያክል ጠንካራ ስብስብ እንዳለው ከጊዜ ወደ ጊዜ እያሳየን ይገኛል። አርሰናሎች ውጤታማነታቸውን ለማምጣት ይህ የአምና ችግራቸውን ለመቅረፍ የሄዱበት ጥረት ውጤታማም አድርጓቸዋል የሚባል ነው። እንግዲህ በአውሮፓ ቻምፒዮንስ ሊግ አርሰናል 4 ጎሎችን አስቆጥሮ ምንም ጎል አልተቆጠረበትም። ጠንካራ የሆነ ስብስብ እንዳለው ይታያል። 4 ጎሎችን ማስቆጠሩ ብቻ ሳይሆን አርሰናሎች ባለፉት ባደረጓቸው በዚህ ውድድር 9 ጨዋታዎችን አድርገው 3 ጎሎች ብቻ ነው የተቆጠሩባቸው። ሶቦዝ ላይ ወልትመድና እንዲሁም ደግሞ ሃላንድ ብቻ ነው ጎሎችን ማስቆጠር እየቻሉት። ምን ያክል ጠንካራ የሆነ የመከላከል ቅርጽ አርሰናል እንዳለው የሚታይ ነው የሚሆነው።
ወደድማቻችን ስለ ኦዴጋርድ ትንሽ እናወራ። እንግዲህ ኦዴጋርድ ባለፉት በተለይ አርሰናል የ2022-23 ሲዝን በጣም አስገራሚ የነበረው አርሰናል ለዋንጫ የተፎካከረበት ዓመት እንደነበር የምታስታውሱት ነው። በዛ ዓመት ላይ በጣም የኦዴጋርድ ድንቅ ብቃት በተለይ ብዙዎቻችን የምናስታውሰው ኦዴጋርድ እና እንዲሁም ደግሞ ማርቲኔሊና ቡካዮ ሳካ ምርጥ የውድድር ዓመትን ያሳለፉበት አርሰናል እንግዲህ የንግስቲቱ ሞት ተከትሎ የማንቸስተር ሲቲ ጨዋታ መራዘሙ ያን ዓመት ማለት ነው። ከዛ ውጭ ደግሞ በተለይ በጥሩ ብቃት ላይ አርሰናል እያለ የዓለም ዋንጫ መካሄዱ አርሰናልን በጣም አስቸጋሪ የውድድር ዓመት አደረገበት እንጂ ዋንጫውን ለማንሳት በጣም ጫፍ የደረሱበት ጊዜ ነበር። ቀጣዩ ዓመት ደግሞ በአርሰናል በ5 ነጥብ የተለያዩበት ማለት ነው። በጣም በዛ ዓመት ላይ ኦዴጋርድ ምርጥ ነበር። በቀጣዩ ዓመትም ጥሩ የሚባል ብቃቱ ላይ ነበር። ነገር ግን የታች አምናውን ብቃት ያን ዓመትን የነበረበትን ብቃት ማሳየት አልቻለም። አምና በጣም ኦዴጋርድ ደካማ የነበረበት ዓመት ነው። እንደ አምበል ፕሬሲንጉ አለ፣ ሩጫዎቹ አሉ። ነገር ግን ውጤታማ የነበሩት ኳሶቹን ማዘግየት ላይ በጣም ያተኩር ነበር። አርሰናል እንግዲህ በኦዴጋርድ የመጀመሪያው አጋማሽ እንግዲህ በኔ እይታ በኦዴጋርድ እና አርሰናል በጣም ምርጥ ብቃቱን ያሳየባቸው ጨዋታዎች ነበሩ። አንዱ የዌስትሃሙ አርሰናል በለንደን ስታዲየም ዌስትሃምን 6-0 ያሸነፉበት ጨዋታ ኦዴጋርድ አይነኬ የነበረበትና እንደ ሞዛርት ኳሱን ሲያሾረው ነበር። በጣም የሚገርም ነው። በቃ ወገቡ አሯሯጡ ዛሬም የተለየ ያንን ብቃት አይተናል። በመጀመሪያው አጋማሽ 44 ኳሶችን ነክቶ 2 ዕድሎችን ፈጥሮ 7 ጊዜ ደግሞ ፖሴሽኖችን ማሸነፍ የቻለበት በጣም ምርጥ ፐርፎርማንሱን ያሳየበት ነበር። በተለይ ባለፉት ዓመታቶች የኦዴጋርድ ችግር ወደ ኋላ መመለስ፣ ኳሱን ማዘግየት ነበር። ዘንድሮ አሁን ግን ከሞሬኖ ዙቢሜንዲ ጋር አምሮ በጣም ጥሩ የሆነ ቡድኑ ፈጣን እንዲሆን፣ የቡድኑ ማጥቃት ቀጥተኛ እንዲሆን፣ የአርሰናልን ቨርቲካሊቲ የጨመረ ፐርፎርማንሱን አሳይቷል። የ26 ዓመቱ ተጫዋች አርሰናሎች እንግዲህ ከሪያል ማድሪድ ካመጡት በኋላ ያለፉትን ጊዜያቶች ከመቸገሩ ውጭ በጣም ወሳኝና ወጥነት ካላቸው ተጫዋቾች ውስጥ አንዱ ነው ማለት ይቻላል። ከቡድኑ ጋር ያጫወት ስታይሉን ማጣመር ላይ ግን አሁን ወደ ምርጥ ብቃቱ መጥቷል። አሁን ኦዴጋርድ ላይ የሚቀረው ጎል ብቻ ነው። በተለይ ጎሎችን የሚያገኝ ከሆነ ደግሞ ውጤታማ ይሆናል። በኒውካስትል ጨዋታ ተቀይሮ ገብቶ ምን ያክል ቡድኑን እንዳረጋጋና የቡድኑን ማጥቃት ቅርጽ እንዳሻሻለ አይተናል። በተለይ ያ ለስካሊ የሰጠው ኳስ ሁለቱን የኒውካስትል 5 ተከላካዮች በመሃል ፔኔትሬት አድርጎ የሚያልፍ ነበር። በዚህ ጨዋታ ኦዴጋርድ እንግዲህ ከዙቢሜንዲ ጋር በጣም ጥሩ የሆነ ክህሎትን ከሞሬኖም ጋር ወደ ኋላ እየተመለሰ 8 ቁጥር የሚመስል የ10 ቁጥር የሚመስል ሚናዎችን ሲወጣ ይታያል። የኔ የኦዴጋርድ በጣም የሚያስገርመኝ መሬት ለመሬት የሚሰነጥቃቸው ኳሶች ናቸው። ኤዜ ደግሞ ከፍ አድርጎ የሚለካቸው ኳሶች። የሁለቱም የተለያየ አይነት ብቃት ያላቸው አርሰናሎች የተለያየ አይነት 10 ቁጥር ያላቸው ተጫዋቾች እንዳሉት ይታያል። ይህ መሻሻል ግን የመጣው ወደ አድማጮቻችን የኦዴጋርድ መሻሻል የመጣው በኤዜ ዝውውር ነው ማለት የሚቻል ነው። ምክንያቱም የኤዜ ዝውውር በተቃራኒ ቡድን በኩል ኤዜ ምን ያክል ብቃት እንዳለው ይታወቃል። ስለዚህ ኦዴጋርድ ስፔሶችን ማግኘት ጀምሯል። ከዛ ውጭ ግን የኤዜ መምጣት ራሱ በአርሰናል ቤት ጠንካራ ፉክክር እንዲኖር ያደርገዋል። ኤዜ በሁሉም መስመሮች መጫወት መቻሉ ለአርሰናል ቡድን ውስጥ ላሉ ተጫዋቾች በሙሉ ለቦታቸውን ለመፎካከር በሚገባ መጫወት ይጠበቅባቸዋል። ያንን ደግሞ በሚገባ እያከናወኑ ይገኛሉ። ኤዜ የአርሰናልን አጥቂዎች በአጠቃላይ አነቃቅቷል ማለት የሚቻል ነው የሚሆነው። ኦዴጋርድ በተለይ ጥሩ ጥምረቶችን ነው እንግዲህ ሲያደርግ ያየሁት ከዮኮሬስ ጋር። ዮኮሬስም ራሱ ከጎል ውጪ በጣም አስገራሚ የሆኑ ሩጫዎችን በ90ኛው ደቂቃ የሮጠው ሩጫ ስፕሪንት አድርጎ ማለት ነው። ይህ ተጫዋች ምን አይነት የማይደክመው ተጫዋች ነው የሚያስብል ነው። በጣም ጥሩ ውለታዎችን ለአርሰናል እየዋለ ነው የሚገኘው። አርሰናል በዝውውር መስኮቱ ላይ ካስፈረሟቸው ተጫዋቾች በሙሉ በጥሩ ሁኔታ ላይ ነው እየሄዱ የሚገኙት። እንግዲህ ብዙን ጊዜ ያላየነው ኖርጋርድን ብቻ ነው ማለት የሚቻል ነው የሚሆነው። ወዳጆቻችን እንግዲህ ሌላኛው መነሳት የሚጠበቅበት ነጥብ የዴቪድ ራያ አስደናቂ ብቃት ነው። ወዳጆቻችን ዴቪድ ራያ በጣም አስደናቂ ፐርፎርማንስ ላይ የሚገኝ ግብ ጠባቂ ነው። እንግዲህ ብዙዎቹ እያሉ የሚገኙት ከ20 ዓመት በኋላ አርሰናል ያገኘው ምርጡ ግብ ጠባቂ ነው የሚል ነው። ይህ ማለት እንግዲህ ከሌማን በኋላ ማለት ነው። ሌማን የሲመንን ቦታ ተተክቶ ምርጥ ብቃቱን አሳይቷል። ያ የኢንቪሲብል ቲም ውስጥ ምርጥ ፐርፎርማንስ ከነበራቸው ግብ ጠባቂዎች ውስጥ አንዱ እንደነበር የምታውቁት ነው። በኋላ አርሰናሎች አስተማማኝ የሆነ በወጣ ዓመታቶችን የሚያገለግል ግብ ጠባቂ ያገኛሉ ተብሎ አይጠበቅም ነበር። በተለይ እንግዲህ አርቴታን እዚህ ጋር ማድነቅ ይጠበቅብናል። ብዙዎቻችን ባላመነው ሰዓት የራሱን እምነት ወስዶ ነው እንግዲህ ራምስዴልን በዴቪድ ራያ የተካው። በጣም አስደናቂ ፓስ በማድረግ ኳሱን ወደፊት ወደኋላ በማቀበል በጣም የሚገርም ነው። 4ኛ ተከላካይ ነበር ማለት ይቻላል። ረጃጅም ኳሶቹ በጣም ጥምረቶቹ ቀስ እያሉ የሚመጡ ይሆናል፣ ግን አሁንም በጣም ጥሩ ብቃቱን እያሳየ ነው። ከዮኮሬስ እንዲሁም ደግሞ ከኤዜ ከሌሎችም ተጫዋቾች ጋር መጣመር ይጠበቅበታል። ጥሩ ፐርፎርማንሱን በቅርቡ እያሳየ እንዳለ ይጠበቃል። ነገር ግን በጨዋታው ላይ ትልቁና አስደናቂው ነገር በ20ኛው ደቂቃ ያስቀረው ኳስ ነው። ደረጃችን ዳንኤል ፖደንስ የቀድሞ የኦሊቨርስ ተጫዋች ማለት ነው። ኳሱን ከመስመር የተሻማለትን ኳስ በሚገባ ነካው፣ መታው ማለት ይቻላል፣ አንጥሮ ማለት ነው። ነገር ግን በሚገባ ደግሞ ዴቪድ ራያ ሲከላከለው ታይቷል። በጣም አስደናቂ የሆነ ፐርፎርማንስን ነው ከራያ በኩል ያየሁት በጨዋታው ላይ። ደረጃችን
እንግዲህ የራያን ስናስብ ሁሌም የምናስታውሰው ደመነፍሳዊ የሆነ በፍጥነት ተመልሶ የማስቀረት አቅሙ ነው። አምና በቻምፒዮንስ ሊጉ ላይ አትላንታ ላይ ያስቀረው ፔናልቲ የሚታወስ ነው። በእንግሊዝ ፕሪሚየር ሊግ ራሱ አስቶን ቪላ ላይ በጣም አስደናቂ የሆኑ ኳሶችን በአመቱ መጠናቀቂያ አካባቢ ደግሞ የኒውካስትሉ ጨዋታ የሚረሳ አልነበረም። በዘንድሮ ውድድር ዓመት ደግሞ አንዱ ይሄ ጨዋታ ነው የሚሆነው። በጣም ፈጣን የሆነ ሪያክት የማድረግ ማለት ነው። በጣም ጥሩ የሆነ ፐርፎርማንሱን እያሳየ ይገኛል። በጣም የሚደነቅ ተጫዋች ነው። እንግዲህ ሌላኛው መነሳት የሚጠበቅበት ማይክል አርቴታ አንድሬ በርታ የሰጡትን ምርጥ 11 ውስጥ ቋሚ 11ን መለየት በጣም እስከሚቸገር ድረስ ነው። የአርሰናል ድንቅ የሆኑ ተጫዋቾችን ነው መቀየር የቻለው። ራይስ፣ ሳካ፣ ኤዜ አምና ቢሆን እነዚህን ተጫዋቾች ማይክል አርቴታ ሁሌም ቋሚ አድርጎ የሚያጫውታቸው ተጫዋቾች እንደነበሩ የምታስታውሱት ነው። ማለትም ለምሳሌ ራይስና ሳካ እረፍትን አምና እንዳላገኙና በዛ የተነሳ በጉዳት እንደተቸገሩ የምታውቁት ነው። በተለይ ቡካዮ ሳካን በሚመለከት አሁን ቡካዮ ሳካ እረፍቶቹን ወስዶ ከጉዳት መልስ ነው እየመጣ የሚገኘው። በሚገባ አርሰናሎች 20 ደቂቃዎችን ብቻ ነው የተጫወተው። ስለዚህ ለዌስትሃሙ ጨዋታ በሚገባ ዝግጁ የሚሆን ነው የሚሆነው። ኤብሪቼ ኤዜ ምን ያክል ከተቀያሪ ወንበር ላይ ተነስቶ በ82ኛው ደቂቃ በተለይ ለቡካዮ ሳካ ያሻገረለት ረጅም ኳስ በጣም አስገራሚ ነበር። ሳካ እንግዲህ ለኦዴጋርድ ሰጠው። ኦዴጋርድ ግብ ጠባቂው ከአፋፍ ላይ ያወጣበት እንጂ በጣም ጥሩ የሆነ ኳስ እንደነበር የምታስታውስ ነው። እንግዲህ ቡካዮ ሳካ በጣም እረፍት ባለማግኘት እንጂ ይህ ተጫዋች ያለው ብቃት ከሌሎች ተጫዋቾች አንጻር በእንግሊዝ ፕሪሚየር ሊግ ከፓልመርም ከፎደንም አንጻር ታያችሁት። ይህ ተጫዋች የሚለየው ምንድነው ካላችሁኝ፣ ወጥነት፣ ኮንሲስታንሲ ከጉዳት መጣም የትም ቦታ ሆነ ሁሌም ምርጥ የሆነውን ብቃቱን እያሳየ የሚገኝ ነው። ውድ አድማጮቻችን፣ ሌላኛው እንግዲህ የራይስ ቲምበር ካላፊዮሪን ቤንች አድርጎ ሁለቱንም የመስመር ተጫዋቾች አርሰናል ቀይሮ ማሰለፉ ዋይት እና ስካሊ መግባታቸው በጣም አስገራሚ ሆኖ ነው የሚታየው። እዚህ ጋር እንግዲህ ማይክል አርቴታ በታክቲኩ ረገድ የወሰዳቸውን ውሳኔዎች ማየት የሚጠበቅብን ይመስለኛል። ምክንያቱም ካላችሁ ምንድነው ዋይት እና ስካሊ ሲገቡ በተለይ ዋይት ከቲምበር በምን ይለያል? ቲምበር ኦቨርላፕ የሚያደርግ ተከላካይ ነው። ቲምበር በአየር ላይ ኳሶችን በመከላከል ደከም ያለ ነው። ነገር ግን ቲምበርን ደግሞ በቀላሉ ልታርፉት አትችሉም። በእንግሊዝ ፕሪሚየር ሊግ ላይ ካሉ ምርጥ የቀኝ መስመር ተከላካዮች ውስጥ አንዱ ነው። ሜቢ እንግዲህ ቲሞ ሊቭሬሜንቶ ሊፎካከሩ ካልቻለ ውስጥ ምርጡ የቀኝ መስመር ተመላላሽ ነው ማለት ይቻላል። ነገር ግን ቤን ዋይት ደግሞ በጣም የተሻለ የአየር ላይ ኳሶችን ተፋላሚ ነው። ኳሶችን ተረጋግቶ ማቃበል የሚችል ነው። ነገር ግን በጨዋታዎቹ ሲታለፍ ነበር። ያንን በሚገባ እንግዲህ ከፊትነሱ ጋር የሚያያዝ ስለሆነ ማይክል አርቴታ በሚገባ ተቆጣጥሮት ነበር ማለት ይቻላል። በካላፊዮሪ እና በስካሊ መካከል ግን በታክቲኩ ረገድ ሰፊ የሆነ ልዩነት አለው። ደለማቻችን ምን አይነት ልዩነት አለ ካላችሁኝ፣ ስካሊ ወደ አማካይ መስመሩ ነው የሚገባው ኢንቨርትድ የሆነ ከዛ ውጭ ስፔሱን ወደፊት እያጠቃ የሚጫወት ተጫዋቹ ነው አይታይም። ስለዚህ አርሰናሎች የመረጡት እንዴት ነው ከስካሊንና ዙቢሜንዲን በ6 ቁጥርና በደብል ፒቮት እንዲጫወቱ ማለት ነው። በ3-2-5 አርሰናል ሲጫወት አምስቶቹን አጥቂዎች ወደፊት እንዲሄዱ ነው ማለት ነው። ሞሬኖ ወደፊት ጠጋ ብሎ እንዲጫወት አድርጎ ነው ማይክል አርቴታ ጨዋታውን የጀመረው። እንግዲህ ውጤታማም ነበሩ ማለት የሚቻል ነው የሚሆነው። ሌላኛው ዙቢሜንዲና ራይስ ከሚሆኑና ወይ ሞሬኖና ራይስ ከሚሆኑና ዙቢሜንዲና ሞሬኖ ሲሆን ምንድነው የአርሰናል አማካኝ ክፍል የሚጎለው ብላን ካየነው አርሰናል ፍጥነት ይጎለዋል። ያ ማለት በመልሶ ማጥቃት አርሰናል በጣም ተጋላጭ ይሆናል። ሁለቱ ተጫዋቾች በአማካይ መስመር ላይ በሚሰለፉበት ጊዜ ዙቢሜንዲም እንዲሁም ሞሬኖም ፍጥነት የላቸውም፣ ሪከቨሪ ፔስ የላቸውም። ያ ትንሽ አስቸጋሪ የሚያደርገው ነገር ግን ውጤታማ ሆኖ የምታያቸውን ብቃት ነው። አርሰናል የተከላካይ መስመሩ በሚገባ ራሱን መከላከል ላይ በጣም ጥሩ የሚባል ነው። ገብርኤልም ሆነ ሳሊባ ፍጥነታቸው በዚህ በኩል የሚታማ ስላልሆነ ትሮሳርድና ማርቲኔሊን በሚመለከት እንግዲህ ትንሽ እዚህ ጋር ነው ጠብለቅ ብለን ማውራት የሚጠበቅበት። ማርቲኔሊ በቀኝ በኩል ሲሰለፍ ድሪብል ክህሎቱ አሁንም እንደሌለ ይታያል። ተጫዋቾችን ማለፍ አልቻለም። ይህ ነው የሚባል እድሎችን መፍጠር አልቻለም። ነገር ግን ፍጥነቱ በትክክለኛ ቦታ ትክክለኛ ሰዓት ላይ መገኘቱ ባለፉት ሳምንታቶች እንግዲህ አስደናቂ የሆነ የጎል እድሎችን ጎሎችንም እያስቆጠረ እንዳለ የምናየው ነው። በሳን ማሜስ ስታዲየም ተቀይሮ ገባ፣ ጎል አስቆጠረ። ከዛ በመቀጠል ደግሞ በቀጣዩ ሳምንታቶች የተደረገው የማንቸስተር ሲቲ ጨዋታ ላይ ተቀይሮ ገባ፣ ጎል አስቆጠረ። አሁንም በዚህኛው ጨዋታ ተቀይሮ ገብቶ ጎል ማስቆጠር ችሏል። ምን ያክል እንግዲህ ይህ ሁኔታው እንግዲህ የማርቲኔሊ ወሳኝ እንደሆነ የሚታይ ነው። ትሮሳርድ ባለፉት ሳምንታቶች እንግዲህ የአርሰናልን የአማካይ መስመር በማገዙ ረገድ የተሻለ ተጫዋች ስለሆነ ዙቢሜንዲ እንዲሁም ደግሞ ሚካኤል ሞሬኖ በሚኖርበት ጊዜ ከስካሊ ጎን እየገባ ሶስተኛ አማካኝ የሆነ እየተጫወተ ነው የሚገኘው። ማይክል አርቴታ ለሚፈልገው ለዚህ ታክቲክ ትሮሳርድ ተመራጭ ሆኖለታል። ነገር ግን ትሮሳርድ የሚያገኛቸውን እድሎች ደግሞ ሻርፕ ሆኖ እየጨረሰ አይደለም። በዚህ ጨዋታ 2 እና 3 ጎሎችን ማስቆጠር ይችል ነበር። እነዛ ስህተቶቹ እንግዲህ አርሰናልን ዋጋ ሊያስከፍሉት ነበር። ነገር ግን አርሰናል በመጨረሻ ማሸነፍ መቻሉ ጥሩ ብቃቱ ነው የሚነሳ ነው የሚሆነው። ዮኬሬስ እንግዲህ አሁንም ከጎኑ የሚጫወቱ ተጫዋቾች ቢፈራረቁም በተለይ ትሮሳርድና ማርቲኔሊ ሲሆኑ ከሱ በኩል ከጎን የሚያግዙት ተጫዋቾች የሉም። ያ እንግዲህ ሲቸገር ይታያል። ተነጥሎ
በተለይ ኤዜና እንዲሁም ደግሞ ሳካ ሲሆኑ የተሻለ ወደሱ ጠጋ ብለው የሚጫወቱ ነው የሚሆኑት። በዚህኛው ጨዋታ ግን እንግዲህ ከአማካይ መስመሩ ላይ ማለት ነው ኦዴጋርድም አንዳንዴ ወደ ኋላ ይሳባልና ዮኬሬስ ብቻውን ተነጥሎ በአጥቂ መስመሩ ላይ ይታይ ነበር። ነገር ግን ሊንክ አፕ ላይ ለማድረግ ወይም ለመጣመር ሲሞክር ይታያል ማለት በአጠቃላይ ይቻላል። አርሰናል በቅያሪ በኩል እንግዲህ በተጫዋቾችን ቅያሪ ሲያደርግ የፎርሜሽን ለውጦችን እንዳመጣ ይታይ ነበር። ቲምበር መግባቱ ኦቨርላፕ አድርጎ አርሰናል ተከላካይ ክፍሉ ተጋላጭ ሲሆን ይታይ ነበር። ያ ማለት ምን ማለት ነው? በስካሊ ምክንያት እንጂ ቲምበር ራሱ በፈጠረው ክፍተት አይደለም። ስካሊ ተጋላጭ እንዲሆን አደረገ። ወደ አማካይ መስመር ሲሄድ ቲምበር ወደፊት በሚያጠቃበት ጊዜ ሁለቱም ፉልባኮች ወደፊት ካጠቁ የተከላካይ መስመሩ ተጋላጭ ይሆን ነበር። ያንን ለመሸፈን እንግዲህ ዲክላን ራይስ ገብቷል ተቀይሮ። ነገር ግን ምንድነው አርሰናል ኤቤሬቺዜንም አብሮ ቀይሮ ስለገባ ኤዜ ደግሞ የግራ መስመሩን ለስካሊ ሽፋን አልሰጠውም። ያንን ተከትሎ ማይክል አርቴታ እንዲሁም ቡካዮ ሳካና ኤዜን ሲቀያየራቸው ታይቶ ሳካ ባልተለመደ ሁኔታ ወደ ግራ መስመር ላይ መጥቶ ከግራ መስመር ሹት ያደረገው ኳስ ነው ራሱ በግብ ጠባቂው ሎጬ መግባት የቻለው በሁለት እግሩ መሃል በጣም አስገራሚ የሆነ ጎል ነው ማስቆጠር የቻለው። ዮኬሬስ እንግዲህ በአርሰናል ቤት ጎል ብቻ ነው የቀረው። ከጎል ውጭ ያሉትን ሁሉን ነገሮች በሚገባ እያከናወነ ይገኛል። የተለየ ብቃት የተለየ ፐርፎርማንሱን እያየን ነው። ዮኬሬስ በአርሰናል ቤት ምርጥ የሆነ ፐርፎርማንሱን እያየን ነው። ይጋፋል፣ ይፋለማል። አሁን በዚህኛው ጨዋታ ላይ በተለይ ተከላካዩን ሽፋን ሰጥቶ ሹት አድርጎ ጎል ያስቆጠረበት ጎል ለማስቆጠር የሞከረበት ነገር ግን በመጨረሻ እንግዲህ ከፖሌም ተመልሰውም በሚገባ ጎል ማስቆጠር የቻለው ማርቲኔሊ ኦልሞስት የዮኬሬስ ጎል ነው ማለት የሚቻለው። ነገር ግን የሃቨርትዝ ቢኖር ኖሮ እያፈራረቀ አርሰናል ተጫዋቾችን መጠቀም እንዲችል የሚያግዝ ይሆን ነበር። ሃቨርትዝ፣ ሄሱስ፣ ሂንካፔና ማዱዌኬ የተጎዱ ተጫዋቾች ናቸው። ከላይ ሆኖ እያዩ እንደነበርና ጨዋታው ከተጠናቀቀ በኋላ ለተጫዋቾቹ ሞራል ሲሰጡ ይታያል። አርሰናል ምን ያክል የስብስብ ጥንካሬ እንዳለው ያሳያል። ኖዋነሪና ዳውንማን እንግዲህ በጨዋታው ላይ ተቀይረው ይገባሉ ብዬ ጠብቄ ነበር። በተለይ ዳውንማን በታዳጊ እድሜው በአውሮፓ ቻምፒዮንስ ሊግ ላይ የተጫወተ ተጫዋች ይሆን ነበር። ነገር ግን ያ ያልሆነበት ምክንያት አርሰናል በጨዋታው ላይ ብልጫን አላገኝም። እስከ 92ኛው ደቂቃ ድረስ ሁለተኛ ጎል አላስቆጠረም። ማይክል አርቴታ ደግሞ ያንን ሪስክ ማድረግ አልፈለገም። ምክንያቱም በቀጣይ አትሌቲኮ፣ ባየር ሙኒክ፣ ኢንተር ሚላን ሶስቱ ጨዋታዎች በተለይ ከባድ የሚባሉ ናቸው። ስለዚህ እነዛ ጨዋታዎች ስላሉበት በዚህ ጨዋታ ላይ በነጥብ ረገድ መቀለድ አልፈለገም። ያን የሚደገፍና የተሳካ ጥሩ ሀሳቡ ነው ብዬ አስባለሁ። በአጠቃላይ እንግዲህ መድፈኞቹ ይህንን ጨዋታ ማሸነፋቸው የሚገባቸው ነበር። ቀጣይ እንግዲህ አርሰናል ከዌስትሃም ቅዳሜ 11 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ከዛ በኋላ አርሰናል እንግዲህ የሚሆነው የሚገጥመውም ጨዋታ አይኖርም በሀገራት ጨዋታ ምክንያት። ከሀገራት ጨዋታ መልስ እንግዲህ አትሌቲኮ ማድሪድን በቻምፒዮንስ ሊጉ እንዲሁም በፕሪሚየር ሊጉ ፉልሃምን የሚገጥም ይሆናል። ተጠባቂ ጨዋታዎች ነው የሚሆኑት። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።